ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ የእመቤታችን የቅድስት ድንግል ማርያምን ስጋ ለብሶ በተመላለሰ ጊዜ ካስተማረን አብይ ቁም ነገር አንዱ ክፉን በክፉ አለመመለስ ነው። ክፉን በክፉ አትመልስ በሚል ርዕስ አንድ ዝግጅት ተዘጋጅቷል። አሁን ወደ እናንተ ይቀርባል። ስነ ፍጥረት ስናየው ፀሐይ እናንተ ኃጥአን ናችሁ ብላ ለኃጥአኑ እግዚአብሔርን አታውቁም ብላ አትከለከል። ዝናብም እናንተ እግዚአብሔርን አታውቁም ብላ አይከለከል፣ ለሁሉም ይሰጣል። ይሄ ነው እንግዲህ ዋና ግን እርግጥ የዚህ ወደ ዋና ምስጢር ስንመጣ እየቀረበ ይመጣል ልጅነት። ለምሳሌ ፀሐይ ሲል በምስጢር ማለት ነው። መቼም መጽሐፍ ቅዱስ ምስጢር አለው። ፀሐይ ሲል ስጋው ማለት ነው፣ ዝናብ ሲል ደሙ ማለት ነው። ለምሳሌ ይሄንን አሁን ራሱን መስጠት ማለት ነው። ፍጥረትን ፈጥሮ ሁሉን ነገር በስጋዊ ምግብ የምንመገበው ነገር መስጠት ሳያንሰው እንደገና ደግሞ እኛ በበደልን እሱ ለመካስ ራሱን ሰጠ፣ ስጋውን ደሙን። አሁን ኃጥእና ጻድቅን ኃይል ንስሐ ገብቶ ከመጣ ስጋውን ይበላል፣ ደሙን ይጠጣል። የሱ ነው ሁሉም ማለት ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ባልንጀራህን ውደድ ጠላትህን ጥላ የተባለውን ሰምታችኋል። እኔ ግን እላችኋለሁ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚበድሏችሁና ስለሚያሳድዷችሁ ጸልዩ። አሁን በተለይ እንደ ክርስቲያን ክፉን በክፉ መቃወም ያው መጻሕፍት ማያዙንም ክርስትናው ማያዘንም እንደ ክርስቲያን በዝምታ ማለት ነው ብዬ ነው ማስበው። ዝም ማለት መሸከም ማለት ነው። በቃ የሰውን እንትን አንቺ መሸከም ኃጢያቱን መሸከም ማለት ነው ለኔ ማለት ነው። ዝም ብዬ በትዕግስት ነው ማሳለፍ። ለምን መስላችሁ የሚጸልዩላቸው እነዚህ ሰዎች እኮ ወደፊት ጣይመ መንግስተ ሰማያትን ምረረ ገሃነመ እሳትን ስለማያውቁ ነው። እግዚአብሔር ሆይ ይሄን የሚያውቁበትን አይምሮ ስጧቸው ማለት ስጣቸው ብሎ መጸለይ እኮ ነው። እነዚህ ሰዎች አሁን ይሄን የሚያሳድዱኝ የሚገፉን በደል የሚያደርሱብን ያልገባቸው ነገር አለ ማለት ነው። ስለዚህ እግዚአብሔር ሆይ እነዚህ ሰዎች እኮ በመንግስተ ሰማያት ያለውን ደስታ በገሃነመ እሳት ያለውን መከራ ለይተው ስላላወቁ ነው። ይሄንን ለይተው የሚያውቁበትን አይምሮ ስጣቸው ብዬ ነው መጸለየው። መከራው ላይ ጌታ ያሳየን። ይሄንን ራሱ ሲተገብረው ይሄን በቃል ተናገረ፣ ቀራንዮ ላይ ግን ተገበረው። አባት ሆይ ይቅር በላቸው የሚያደርጉትን አያውቁም። ይሄ እኮ ነው አባቴ የሚተናገረው ይሄንን ነው። በቃልም ተናገረ ይቅር በላቸው እንዳለ ሁሉ ስለማያውቁ ነው እንዳለው እኔም ደግሞ ምነው ጣይመ መንግስተ ሰማያትን ምረረ ገሃነመ እሳትን ስለማያውቁ ነውና እንዲህ አይነት ጸሎት ያስፈልጋል። ሲያሳድዱ ዝም ብሎ ሌላው ተንኮሉ መልሱ ሳይሆን መምጣት ያለበት ይሄ በጎ ነገር ነው። ለክርስትናው ሊመጣ ነው። ክርስትናው ነው ይሄን ሁሉም እንግዲህ አሁንም ቢሆን ገብቶን ከሆነ ነው። የመንግስተ ሰማያት ጣይም መንግስተ ሰማያት ብዙ ሚሊዮን ዓመት ተኖሮባት አንድ ሰከንድ የተኖርባት አትመስልም ከጣይማ በዛት የተነሳ። ገሃነመ እሳት አንድ ሰከንድ ተኖሮባት ብዙ ሚሊዮን ዓመት የተኖርባት ይመስላል ከመከራው በዛት የተነሳ ይሉታል አባቶቻችን። ይሄንን ለይቶ ማወቅ ያስፈልጋል። ይሄ አይደረግብኝም ብሎ መመካት ደግሞ አይቻልም። ስለዚህ ጠላቶቻችሁን ውደዱ ሲል እሱ ጠላቶቹ ነን አይደለም? ቅድም እንዳልኩት ጠላቶች ስንሆን በልጅ ይቅራ እንደተባለ ጠላቶቹ ነን። ወደደን ምን ነው ወደደን ራሱን እስከ መስጠት ደርሶ ያደረገው ነው የሄደበትን ነው ያለ ፀሐይ እሱ ነው እኮ መንገድ ጠራያችን። አኖቱ ፍኖተ ጽድቅ ወሕይወት ያለው እኮ ይሄን ነው። ፍኖተ ጽድቅ ወሕይወት የሕይወትና የእውነት መንገድ እኔ ነኝ ያለው እኮ ነው። በዚህ ሂዱ ያሳየው መንገድ ይሄ ነው። መገፋትን መሳደብን አይደለም መሰደብን ያስተማረን አባታችን። የተማውለኩ በአላ ማውለኩ በግብረ ሰናይ ቅዱስ ጳውሎስም ይሄንን ነው ብሎታል፣ ደግሞታል። ክፉን በክፉ አትቃወም፣ ነገር ግን ክፉን በበጎ ነገር አሸንፈው ነው ያለ። በጎ በማድረግ ማለት ነው። ክፉ ሲያደርግም በጎ አድርግለታለሁ። እንደዛ ያደረኩት ያንንም ሰውም እኮ ወደኔ አቀርበዋለሁ። ወይ ብርሃንክን በቅድመ ሰው ጌታ ብርሃናችሁ በሰው ፊት ሰማያዊ አባታችሁን እንዲያመሰግኑት ነው ያለው። ሰማያዊ አባታችሁን እንዲያመሰግኑት ብርሃናችሁ በሰው ፊት ይብራ ማለት ዕውቀታችሁ ሃይማኖታችሁ በሰው ፊት ይገለጥ። መልካም ምግባራችሁ በሰው ፊት ይገለጥ። አባታቸው ምን አይነት አባት ቢኖራቸው ምን አይነት እምነት ቢኖራቸው ምን አይነት ተስፋ ቢኖራቸው ነው ይህን መከራ ሁሉ እንዲህ እየተበደሉ የሚታገሱት ብለው ሌሎችም በዚህ እንዲሳቡ ኑሩበት ብሎ ጌታ ተናግሮታል። እና መኖር መቻል ነው። እኛ በክርስትና ሕይወት መኖር ስንችልበት ነው እንጂ አንዳንድ ጊዜ እንደሚታወቀው ወሬዎች ይበዛሉ፣ ንግግሮች ይበዛሉ፣ መሆን ግን የለም።
ጥቅሶችም አሉ ሁሉም ይጠቅሰዋል። በህይወት መኖሩ ላይ ነው አሁን ያቃተን ያለ ክርስቲያን መሆን ነው አሁን ያቃተን። ቀኝን በጥፊ ሲመታ ግራን መልስለት እስከማለት ደርሷል። ይህም እሱ የሆነው ነው አባታችን እሱ በቀራንዮ ላይ ያሳየን ነው። ስለዚህ እኛ ክፉን በክፉ አትቃወም ሲባል በማህበራዊ ኑሯችን እንዴት ነው መኖር የምንችለው ሲባል አሁን አንድ ሰው እሳት ለብሶ እሳት ጎርሶ ተበሳጭቶ ሊናገርን ይችላል። እኔ በጎ ከሆንኩለት እኮ እሱም በጎ ይሆናል እኮ ይገርምሽ ነገር ክፉ ሆኖ እንኳን ቢመጣብኝ እሱ ክፉ ሆኖ ሲመጣ አባቴ ያለኝ ነገር አለ በክፉ አትቃወም። ይሄንን ማስታወስ ነው። ክርስትናው ስለማንኖርበት ግራ ይገባናል። ይሄ በንግግር በሂሳብ አይደለም። ይሄ በህይወት ዙሪያ ነው፣ በማመን ዙሪያ የሚደረግ ነው። ይሄ ቢሆን ይሄ ነው ተብሎ የሚፈታ ነገር አይደለም። ማመን ነው። አባቴ ይሄን ብሎኛልና ለምን እገፋለሁ? መገፋትን እንጂ መግፋትን አባቴ አላስተማረኝም የሚል አማኝ ያስፈልጋል። አባቱ ቃል ትዝ ሊለን ይገባል። አባቴ ክፉን አታድርጉ ሲል እሱ አሁን እኛ በድለነው ነው አይደል እሱ የመጣው። እንግዲህ እንደው ክርስትናው መቼም በተለያየ ነገር ይነገራል፣ ገባንም አልገባንም ህይወቱ የአምላክ መገለጥ ነው ክርስትና። አምላክ ገጦ ክርስቶስ ተብሎ ክርስቲያን ስላስባለን ነው ክርስትና። እሱ ምን አይነት ህይወት አሳየን በህይወቱ ላይ በዚያ ሲኖር እንዴት ነበር የኖረው አባታችን? ቀጣዮችስ ደቀ መዛሙርት እንዴት ኖሩት? ቀጣዮችስ ቅዱሳን እንዴት ኖሩት? የነሱ ህይወት አለ። ስለዚህ ይህንን ማስተዋስ ክፉን በክፉ ማለት ክፉ ሊያደርግብኝ ይችላል፣ ክፉ ነገር ሊያደርግብኝ ይችላል። ያንን የተደረገው ነገር እኔን ሆኗል፣ እንደዚህ ተሰብሯል፣ አይጠገንም። እንግዲህ ወንድሜ ተሳስቶ አድርጓል፣ ይቅር በለኝ። ይህንን አሳስተህ ይህንን ክፉ ነገር እንድታደርግ ምክንያት ይሆንኩ እኔ ልሆን እችላለሁ። እዚያ እኮ ህድግለን አበሳነ ነው በደላችን ይቅር በለን። እኛ የበደለንን ይቅር እንደማለት በድሎኛን ግን እኔ ሄጄ ይቅር በለኝ የምለው የበደልነው አምላክ መጥቶ ነው ራሱ ይቅር ያለን የበደልነው። እንግዲህ ይህን ከበላ ትሞታለህ ማለት ነው። አምላክ ትሆናላችሁ ሲባሉ በለሱን በሉት ነው የሚባለው አይደል እንዴ? መጽሐፍ ቅዱስ ይላል አምላክ ለመሆን ነው አይደለም የበሉት። እና ይሄ እኮ በጣም ፈንቅለ መንግስት ማድረግ እኮ ነው በጌታ ላይ በእግዚአብሔር ላይ ልብላው ብሎ አምላክ ሊኮን ነው በብልጠት። ይሄ ማለት ጠላትነት ነው። ቅዱስ ጳውሎስ እንደተናገረ ወሶበን ዘጸሩነ በሞት ወሉ እሱ ጠላቶች ስንሆን በልጁ ሞት ይቅር አለን ብሏል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ለሰዎች በደላቸውን ይቅር ብትሉ ሰማያዊ አባታችሁ በደላችሁን ይቅር ይላችኋልና፣ ነገር ግን ለሰዎች በደላቸውን ይቅር ባትሉ አባታችሁም ይቅር አይላችሁም። የማቴዎስ ወንጌል ምዕራፍ 6 ከቁጥር 14። ይህን መታኝ፣ ይህን መስጠት አልችልም፣ አቅሜ አይፈቅድም አይደለም፣ ግን ለህግ ማቅረብ እችላለሁ። ይህን በማቅረቤ ወንጀለኛ አይደለሁም፣ ፍጹም ስላልሆንኩ ማለት ነው። ህገ ፍጹማል ፍጹምና እንትን አለ፣ ወጣኒነት አለ፣ ማዕከላዊነት አለ፣ ፍጹምነት አለ። አንድ ሰው በዚህ በማቴዎስ 19 ከ15 ቁጥር ጀምሮ ምናየው አንድ ሰው ባለጸጋ አለ አይደል? የዘላለም ህይወት እንዲወርስ ምን መልካም ነገር ላድርግ ብሎ ሲጠይቅ ህጎቱን ነገረው። አነሳስቶ የተወሰኑትን ጠቃቅሶ ከአስርቱ ቃላት ውስጥ ነገረው። ያንን ከሰማው ይሄማ ልጅነት ጀምሮ ይጠብቀዋል ሲለው እንግዲህማ ፍጹም ልትሆን ከወደድክ ነው ያለው። ፍጹም ልትሆን ከወደድክ ያለን ሽጥና ተከተለኝ። አሁን ፍጹምነት ነው። ያኛው ግን ህግ መጠበቅ ነው። ያኛው አትስረቅ፣ አትግደል፣ አታመንዝር ያ ህግ ነው። ከዚያ በላይ ይህንን ጠብቀዋለሁ ሲለው እንግዲህማ ፍጹም ልትሆን ከወደድክ ይሄ ቋንቋ ነው። እንግዲህ ያለን ሁሉ ሽጥና ና ተከተለኛል። በዚህ ዓለም ነገር እኛ አሁን ሁሉን ትተን ለመከተል የበቃን አይደለም። ስላልበቃን ይሄንን ሲመታኝ ይሄን መመለስ ቢያቅተኝ ቢያንስ እኔ መልሼ አልመታውም፣ አባቴ ይከለክለኛል። ነገር ግን ከህግ ግን ላቀርበው እችላለሁ። ያለ አግባብ ተመትቻለሁ፣ የሚገባው መቀጫ ሊያገኝልኝ ይገባል ብሎ የተሾሙ አሉ። በእግዚአብሔር ፈቃድ ይሁንም በምን ይሁን መቼም ተሾሟል። ያለ እግዚአብሔር ፈቃድ የተቀመጠ በእውነት ፈረዱም አልፈረዱም እንደ ዋጋቸው የሚሰጣቸው ነው። ለእነሱ ማቅረብ እችላለሁ። ይህን በማድረጌ ግን ከክርስትና ውጭ አይደለሁም፣ ፍጹም ስላልሆንኩ ነው። የምንኖርበትን ባን ይሄን እንኳን መካከለኛውን ይሄን ወጣኒነት እንኳን ብንኖርበት እንችል ነበር። እንዲህ አይነት ትዕግስት አለን። ግን መጀመሪያ እንኳን መጥቶን ገልምጦ ሲያየን ምን አይነት መልስ ነው የምንሰጠው? ቢያንስ የምንኖርበትን ይሄን ሲመታኝ ተው ወንድሜ ህግ አይደለም ማለት አለብኝ። እንደዚህ አይነት ለህግ ማቅረብ እችላለሁ እንጂ አልበሳጭም። ክርስቲያን እንደዚህ አይሆንም። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የሚወዷችሁንማ ብትወዱ ዋጋችሁ ምንድነው? እንደዚህማ
ቀራጮችስ ያደርጉ የለምን? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ይህንን ያደርጉ የለምን? እንግዲህ ሰማያዊ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። የማቴዎስ ወንጌል ምዕራፍ 5 ከቁጥር 46 እስከ 48። ይህንን መመሪያ ከባለቤቱ ጀምሮ እየተቀበሉ እየተጠቀሙበት አባቶቻችን ብዙ አሉ። በዚህ በዜና አበው አንድ አባት ሰደባቸው። አንዱ ተነስቶ ሰደባቸው። ሲሰድባቸው ሆይ ይትካው ሞገሰ ቃልም ከናፍሪከ ወንድሜ ሆይ ካንደበትህ የማር ወለላ ይንጠብጠብ አሉት ይባላል ይሉታል። እንዴ እየሰደበውት እያዋረደውት እንዴት እንዲህ ይሉታል ቢሉ እንዴ እሱ እንዴ የሰደበኝ እኮ ለኔ ክብር ይጨምርልኛል። እሱ እኔን ሲያዋርደኝ እሱ በኔ ላይ ክፉ ነገር ሲያደርግ ለኔ ክብር እየተጨመረልኝ ነው የሚሄደው። ክብር እኮ እየጨመረ እየሰደበኝ አይደለም። እኔ ባዋረደ ቁጥር እኔ ክብር እያገኘው ነው። ባይሆን እሱን ግን እግዚአብሔር ይጠብቀው እንዳይጎዳ ብለው ጸልዩ። ከዚህ በኋላ ይሄንን ነገር የሰማ ያ ሰውዬ ተመልሶ ሃይማኖታቸው ምን ያህል እጹብ ድንቅ ቢሆን ነው ምን አይነት ዋጋ የሚያሰጥ ቢሆን ነው እንዲሆኑት ብሎ ተሳዳቢ ሽፍታ የቀማኛ የነበረው ተመልሶ ተጸጽቶ ክርስትናውን የሚከተል ግፍን የሚቀበል ሆኗል። ይሄ እንግዲህ አባቶቻችን የሚጠቀሙበት ነው። በተለያየ መንገድ ይጠቀሙበታል። አሁን እነሱ እየኖሩበት ስለሆነ ማለት ነውና ብዙ መጥቀስ ይቻላል። እርግጥ አሁን ምንድነው አብነታችን ያው ቅድም እንደነገርኩት ዋናው ባለቤቱ ነው። ባለቤቱ የነገረ ነው ትልቁ አብነት ምንድነው? ባለቤቱ ምን አለን ስንል ባለቤቱ ያለን በቃ እኔ ሰማይ አባታችሁ ሩሩህ እንደሆነ እናንተም ሩሩዎች ሁኑ። እኔ ራሴን ስለናንተ አሳልፌ እንደሰጠሁ እናንተም እርስ በርሳችሁ አሳልፋችሁ ራሳችሁ ላይ ለውስጡ ብሎ አጥብቆ ነግሮናል። ለምሳሌ አሁን ስለ ፍቅር ምንድነው ያለው በዚህ በዮሐንስ ወንጌል ምዕራፍ 12 ላይ የተናገረው ነገር አለ። ዛቲ ይእቲ ትእዛዘ እንቲአየ የኔ ትእዛዝ ይህች ናት አለ። ምንድናት እሷ? አልቦ ዘአዲ እምዝ ፍቅር እሷም እርስ በርሳችሁ ተዋዱ። ዛቲ ይእቲ ትእዛዘ እንቲአየ ከመ ትትፋቀሩ በበይናቲክሙ የኔ ትእዛዝ ይህች ናት እርስ በርሳችሁ ትዋደዱ ዘንድ ካለ በኋላ ምን አለ? አልቦ ዘአዲ እምዝ ፍቅር ከዚህ የሚበልጥ ፍቅር የለም። ከመዚ የመጡ ነፍሶ በዛይሪክቱ ለሌሎቹ ራሱን አሳልፎ ከመስጠት የሚበልጥ ፍቅር የለም ሲል ይታይ። ለሌላ ራሱን አሳልፎ መስጠት ማን ነው ያሳየን ስንል ራሱ ነው። ራሱ ለሌላው አሳልፎ መስጠትን ካሳየ ይህንን የተጠቀሙበትን ሁሉ ለማየት ገድል ማንበብ ያስፈልጋል፣ ድርሳን ማንበብ ያስፈልጋል። ያ ህይወት ነው ተግባር ስለሆነ ይሄ ትእዛዝ ነው፣ ገድሉ ተግባር ነው። ቅዱሳን ክፉን በክፉ ሳይቃወሙ ፍጹም የሆነ አባታችን እግዚአብሔርን መስለዋል። እንግዲህ ይኖሩበታል አባቶቻችን። ያው እንግዲህ ዜና አበው የአባቶቻችን ታሪክ ነው። እንዲህ ብለው ኑረውበታል። ለሰው ለሌላው ራስን አሳልፎ መስጠትን ጌታን ተከትለው ማለት ነው፣ ባለቤቱን ተከትለው። ለዚህ ነው እንግዲህ ድርሳኑን ገድሉን ማንበብ ነው የምላቸው። እንዲህ የመሳሰሉ ብዙ ነገሮችን ማግኘት ይቻላል እያነበቡ እና በጎ ነገር በጎ ቀን ሊያይ የሚወድ እንግዲህ አንደበቱን ከክፉ ይከልክል፣ መከራውን ይታገስ። ያንን ሊያይ የሚፈልግ በጎ ነገር ሊያይ የሚፈልግ የእግዚአብሔር መንግስት አገኛለሁ የሚለው እኚህ ሁሉ ተከትሎ ይኖር ነው የሚለን ሕጋችን። ዞሮ ዞሮ እንግዲህ የበጎ ነገር አብነት እግዚአብሔር አለ፣ ባለቤቱ ኢየሱስ ክርስቶስ አለ። የበጎ ነገር አብነት ቅዱሳን አባቶቻችን አሉ። ገድላቸውን እናንበው። ገድሉን ማንበብ ማለት እኮ ክርስቲያን መሆን ምን ማለት እንደሆነ የሚያሳይ ነው። ክርስቲያን መሆን ለካ እንዲህ ነው፣ እኔ የምኖርበትን እንድጠላው የሚያደርግ እኮ ነው። እንዲህ እንደ ልብ የሚያደርግ አይደለም። ህይወትን ምን እንደሚመስል ያሳያል። ያንን ማንበብ ነው። መጽሐፍ ቅዱስን አሁን ሁሉም በቃሉ ያነበንበው ከሆነ ይመለስና ይህንን ያስበው ያነበው ይበጃል። መከራቸውን ይየው። ክርስቶስ የተቀበለውን ነገር በማሰብ የተቀበሉት መከራ ገድለ ጊዮርጊስን ያነብ ወጣቱ የ20 ዓመት ልጅ ነው ያን መከራ የተቀበለው። የማን ፍቅር ነው እንዲህ ያደረገው? የክርስቶስ ፍቅር። ቅዱስ ጳውሎስ እንደተናገረው ከክርስቶስ ፍቅር የሚለየን የለም ማለት ክፉ ሲያደርጉበት መልካም የመለሰ ከጌታችን ሌላ በተለይ በጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ የመጀመሪያ መከራ ትልቅ መከራ ደረሰበትና ደርሶበት መልካም የመለሰ እስጢፋኖስ ነው። በሐዋርያት ሥራ ላይ ምዕራፍ 6 እንደምናገኘው ማለት ነውና
ያን ያህል የድንጋይ ማዕስ ያደርሱበት የሚያደርጉትን አያውቁምና ይቅር በላቸው ብሎ ከመምህሩ ከኢየሱስ ክርስቶስ እንደተማረው የተናገረው እሱ ነው። እኔ ሁሉ ጊዜ ሲደንቀኝና ሲገርመኝ የሚኖረው እሱ ነው። ያ ሰው በዚህ ዘመን ቢሆን ምን ሊል ይችላል የሚለው ነገር ካሁኑ ካለነው ጋር ሳነጻጽረው በጣም የሚገርም ሁኔታ ነው እና እሱ በጣም ይደንቀኛል። እኔ አወጽከኝ ለሌት ወፈተን ኮለልቤ ብሎ ራሱ ተናግሮታ ቅዱስ ዳዊት ምን አለ? ጎበኛን ውስጤን እስቲ ቆይ ይገለውን አይገለውን ብለህ ሳኦልን ሁለት ጊዜ አጋድማ አሳየኝ። እኔ ግን ያን ነገር ጠበቅኩት። ዋናቀው ፍናው ጽባተ ያን ጭንቅ ነው። ጠላትን አይቶ መተው የሚያሳድደውን እያሳደደው እየተሽለከለ እየተከታተለው እያለ ነገር ግን እንደ ለምልክት ጨርቁን ትንሽ ብጥስ አድርጎ ወስዶ ውሸትክን ነው እንዳይለው ለምልክት እንድትሆነው ያችን አድርጎ እንዳሳየው ልክ ነው። መጽሐፍ ቅዱስ ይመሰክራል። ዳዊት እንግዲህ እሱም እኮ ታሪኩ ልበ አምላክ እኮ ነው ስሙ። የአምላክ ሐሳብ መገለጫ ማለት እኮ ነው ልበ አምላክ ማለት። የአምላክ የሐሳቡ መገለጫ ማለት ነው። እንዲህ አይነት አማኝ ነው ለካ እግዚአብሔር የሚፈልገው። ጠላትን መውደድ እንግዲህ በዚያ ያውን በጨለማው ዘመን 100 ያፈራለ 60 ያፈራለ 30 ያፈራለ። ባለ 100 እንግዲህ ፍጹም ነው ማለት ነው። ባለ 60 ያፈራው መካከለኛው ነው። 30ው ደግሞ ወጣኔው ነው ማለት ነው። ሰማያዊ አባታችን በፍቅሩ እኛንም አስገኝቶ ፍጥረትንም በሙሉ ለኛ ሰጥቶ እንድንጠቀምበት ያስቀረልን ነገር ይሄ ሁሉ መስጠት ሳያቅተው ራሱን በመጨረሻ ደግሞ እስከ መስጠት ደርሶ ርህራሄውን ቸርነቱን ገልጿል። እኛ ደግሞ አቅማችን የሚፈቅደውን ለሌላ መራራት አዘነ ማድረግ አሁን እኔ እርቦኝ እስከ 9 ሰዓት መቆየት አቅቶ እንዲቆንኩኝ ብሎ ለርህራሄ ማድረግ ጌታዬስ እኔን ማስገኘቱ ፍጥረትን ፈጥሮ መስጠቱ አንሶት ኋላ ደግሞ በፍቅሩ ራሱን መስዋዕት አድርጎ ብሉኝ ብሎ ራሱን እንዲያርጎ ሰጥቷል። እሱ የሰጠኝን ወንድሜ ለምን ይርባዋል ለምን ይጠማዋል ብሎ የችግረኞችን ቤት ማንኳኳት ያስፈልጋል። ችግረኞችን ቤት ማንኳኳት እንደ ይቅርታ አድርጉልኝና ሐሜዳ ከተሰጡት ይልቅ በየቤታቸው የሚቸገሩ አሉ። እነዚያና አጥንቶ ቁርስ በልተው ምሳ ራት የማይደግሙትን ለመለመን ያፈሩትን እውነቴን ነው ያስተዳደር ስራ ለመስራት ማለት ነው። እንደዚህ አይነቱን ሄዶ ርህራሄ ማድረግ ፍጹም ማለት ትልቁ ርህራሄ ነው። ርህራሄ ነው የጌታ ትልቁ መገለጫው ቸርነት ነው። ባህሪው ነው እሱ። ስለዚህ የአባታችን ልጆች ልንሆን ይገባል ማለት ነው። እንግዲህ ሰማይ አባት ፍጹም እንደሆነ ይሄን የአቅማችን ሊፈቅድ የሚችለውን ነገር ማድረግ ነው። ያ ራሱ ፍጹማን ያደርገናል። እኛ ግድ እንደው በአጠቃላይ ላይ መንጠልጠል ብቻ አይደለም። ባለ 30 መሆን ለኛ ፍጹምነት ነው እና ስለዚህ ቸርነት ርህራሄ ማድረግ ይሄ የልብ እንደው ክርስቲያናዊ ርህራሄ ክርስቶስን እያሰቡ ክርስቶስ ከፊት ደቅኖ መስቀሉ ለፍቅር እንዲሆን አምላክ የሚለው ተተክሎ ከፊታችን ላይ እየታየ ከራስ ፀጉር እስከ እግር ድረስ በችንካር ተቸንክሮ ያለው መስቀሉን ስናይ ለማን ብሎ ነው ሲባል ለሰው ፍቅር የሚለው ቋንቋ ገብቶን ከሆነ እስከዚህ ድረስ የወደደኝ አምላኬ ነው ብሎ ፍጹም የሆነ ርህራሄ ሊኖረን ይገባል። ይሄን እያሰን ማለት ነው። ፍጹማን ሲባል አባቶቻችን በፍጹምነት ኑረው ገድል ተጽፎላቸው ብዙ ስራ ሰርተው በጥላቸው በተለያየ ነገር እየፈወሱ በቃል ኪዳን ተቀብለው በአካለ ነፍስ እየማለዱ እስከ መኖር ድረስ ደርሰዋል። ለሌላው መትረፍ ባንችል ቢያንስ ለራሳችን ለማዳን እንኳን ብንሆን ይበቃናል። ለኛ እንዳቅማችን ባለንበት ተዛዝነን ተሳስበን ከቂም ከበቀል ጸድተን ከኖርን እግዚአብሔር ከኛ ጋር ይሆናል። የአባታችን ልጆች በትክክል እንሆናለን ማለት ነው። አንደኛ የጴጥሮስ መልእክት ክፉን በክፉ ፋንታ ወይም ስድብን በስድብ ፋንታ ትመልሱ፣ በዚህ ፋንታ ባርኩ እንጂ በረከትን ልትወርሱ ለዚህ ተጠርታችኋልና እንዳለ እኛ ክርስቲያኖች በረከትን ልንወርስ ተጠርተናልና ክፉን በክፉ እንዳንመልስ እግዚአብሔር አምላካችን ይርዳን።